እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? በያላችሁበት ስፍራ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ እግዚአብሔር የጠበቀን የከለለን በዚህ ሰዓት ደግሞ በፊቱ እንሆን ዘንድ የሕይወትን ቃል እንሰማ ዘንድ ስለወደደና ስለፈቀደ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ እርሱን ታምነን ጥናታችንን ጀምረናል። እንግዲህ በምሳሌ መጽሐፍ ምዕራፍ 6 ከ16 እስከ 19 ያሉትን ሐሳቦች ጋድ ሴት ሊስት ወይም እግዚአብሔር የሚጠላቸው ነገሮች ወይም ልናስወግዳቸው ስለሚገቡን 7 ነገሮች እያጠናን እንገኛለን። እንግዲህ በመጀመሪያው ቀን ጥናታችን ይሄን መጽሐፍ ለምን ማጥናት እንዳስፈለገ ወይም ስለዚህ ክፍል ለምን በደንብ መመርመር እንዳስፈለገ ተመልክተናል። በትላንትናው ቀናችን ደግሞ ወይም በቀን 2 ደግሞ ስለ ትዕቢተኛ አይን፣ ስለ ኩራት በደንብ በጥልቀት ለማየት ሞክረናል። እንግዲህ ዛሬ በሚኖረን 3ኛው ክፍል ጥናታችን ሐሰተኛ ምላስ የሚለውን ሐሳብ በደንብ ጠጋ ብለን ከቃሉ አንጻር ለመመርመር እንሞክራለን። እንግዲህ ሁል ጊዜ እንደምለው መቼም ይሄ ሕያው የሆነው ቃል ልብን ኩላሊትን የሚመረምረው ከተሳለ ከሰይፍ ይልቅ የሚበልጠው የኃያል ቃል መቼም ተሰባሪ በሆነው በሰው ሸክላ በሆነው በሰው ልጅ ላይ ሲያድር በጣም የሚያስደንቅ ነገር ነው፣ የሚከብድም ነገር ነው። ስለዚህ በተለየ ሁኔታ እግዚአብሔር አምላክ እንዲጠቀምብኝ ኃጢአት፣ በደል፣ መተላለፌን በደሙ ሸፍኖ ራሱ ብቻ እንዲናገር ከኔ የሆነ አንዳች ነገር እንዳልናገር እንድትጸልዩልኝ እፈልጋለሁ። ሌላው እንግዲህ እግዚአብሔር ቃል ዘር ነው። በመልካም መሬት ላይ ካልተዘራ በቅሎ ፍሬን ሊያፈራ አይችልምና እንደው የሚወረወሩት እነዚህ ሕያው ቃሎች በልቦኖቻችን አድረው እንዲሰሩ ለራሳችን እንድንጸልይ እፈልጋለሁ። ሌላው ደግሞ መቼም አንዳችን የሌሎቻችንን ሸክም መሸካከም እንደ ክርስቲያን ያስፈልገናልና ይህን ቃል የሚሰሙ ደግሞ ሌሎች ወገኖች እግዚአብሔር አምላክ ይበልጥ እንዲባርካቸው እንዲጠቀምባቸው ለእነርሱ ደግሞ አጥብቀን እንጸልያለን ማለት ነው። ስለዚህ ያው ቅድምም ለመጥቀስ እንደሞከርኩት ይህንን ካረግም በኋላ የዛሬው የ3ኛው ቀን ጥናታችን ሐሰተኛ ምላስ። እንግዲህ ምሳሌ መጽሐፍ ምዕራፍ 6 ቁጥር 17 ላይ ትዕቢተኛ አይን፣ ሐሰተኛ ምላስ፣ ንጹህ ደምን የምታፈስ እጅ ይላል። ትላንትና ትዕቢተኛ አይን የሚለውን ለማየት ሞክረናል። ዛሬ ደግሞ ሐሰተኛ ምላስ የሚለውን እንመረምራለን። እግዚአብሔር በተለየ ሁኔታ እንዲያስተምረን አጭር ጸሎት እናደርግ። በሰማይ ያለ ያውና የዘላለም አባት እግዚአብሔር ሆይ ስለዚህ መልካም ጊዜ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላኬና መድኃኒቴ በምህረትህ ምረህ ኃያል ስላደረግከን፣ በይቅርታ አስበህ ወደ አንተ ስላቀረብከን፣ በፍቅር እጆች ደግሞ ወደ አንተ ወደ ደረቶች ስላስጠጋሃን እጅግ አድርገን እናመሰግናለን። ባለብዙ ቸርነት ባለብዙ ምህረት የሆንክ የዘላለም አባት እግዚአብሔር ሆይ ዛሬም ደግሞ ራስን ልትገልጥ በቃል አማካኝነት ልትናገር ስለወደድክ ተመስገን። አንተ አስተምረን እኛም እንማር፣ በጌታ በኢየሱስ ስም አሜን። ሐሰተኛ ምላስ። እንግዲህ እግዚአብሔር የሚጥላቸውን ነገሮች በመመልከት ላይ እንገኛለን። በዚህ ተከታታይ ቀን ጥናቶቻችን ያው በዚህኛው ክፍል ሐሰተኛ ምላስ የሚለውን በጥልቀት ከቃሉ አንጻር ለመመርመር እንጥራለን። እንግዲህ ያው እንደሚታወቀው ምላስ ከሰው ልጅ የስሜት ህዋስ ከሆኑት አንዱ እንደሆነ እንረዳለን። ይህም ከስሜት ጋር እጅግ የተቀራረበ መሆኑን ያሳያል። ሌላው የሚያስደንቀው ነገር ምላስ እንግዲህ እንደሚታወቀው በመጠኑ ምንድን ነው? ትንሽ ነው። ትንሽ የሚባል ነገር ነው። በጣም ትንሽዬ ሳይዝ ነው ከሌላው አንጻር ለምሳሌ ኮምፔር ስናደርግ ያለው። ነገር ግን በአብዛኛው በሚባል ደረጃ ንግግሮቻችንን የሚቆጣጠረው ምላስ ነው።
ውጤቱም ደግሞ እጅግ ላቅ ያለ ነው። እንግዲህ ምንም እንኳን ምላስ አጥንት ባይኖረውም አጥንትን ይሰብራል፣ እምነትን ያጎድላል፣ ስምን ያጠፋል፣ ውስጥን ያቆስላል። ስለዚህ ዳፋው ቀላል የሚባል ነገር አይደለም። እንዲሁ የሚታለፍ እንዲሁ የሚታይ ነገር አይደለም። ጥልቅን ነገር ሊያደርግ የሚችል ኃይልና ፓወር ያለው ነገር ነው ምላስ። ሌላው ከምላስ ጋር ተያይዞ ደግሞ የሚጠቀሰው ነገር ቢኖር ምላስ አንዴ ያፈለቃቸው ሐሳቦች የማይቀለበሱ መሆናቸው ነው። አንድ ሰው ከአፉ ወይም ከአንደበቱ ያወጣቸውን ቃላቶች መልሶ ሊውጣቸው አይችልም። በቃ ላይክ ዋን ዌይ ናቸው። አንዴ ወጣ አለቀ። የፈለገ ኤክስኪውዝ ብንሰጥ እንደዚህ ለማለት ፈልጌ አይደለም፣ እናንተ የተረዳችሁበት መንገድ እንደዚህ ነው ብለን ለማስረዳት ብንጥር እንኳን አንዴ ከአፋችን ያመለጠው ቃል ተመልሶ ወደ ውስጣችን ላይክ ልናስተካክለው አንችልም። ዋን ዌይ የሆነ ከባድ ነገር ነው። እንደው የሀገራችንም ብሂል እንደዚህ ይለዋል አይደል? የአፍ ወለምታ በምን አይታሽ? በቂቤ አይታሽ። ቂቤ አይታሽ። እንግዲህ እቺ ሐሰትን የምትናገር ምላስ ውሸትን ታፈልቃለች፣ እውነትን ትደብቃለች፣ ወይም ለራስ ጥቅም በሚባል የራስን ጥቅም ለማስጠበቅ እውነትን ማኒፕሌት ማድረግ ማለት ነው ሐሰተኛ ምላስ። ውሸት ቃል ብቻ አይደለም። ውሸት የውስጥን ችግር ሪፍሌክት የሚያደርግ ነገር ነው። የውስጥን ማንነት የሚገልጽ ነገር ነው። ቃላቶች ወይም የቃላቶች ድርድር፣ የቃላቶች ማማር ብቻ አይደለም። ውስጣችን ያለውን ያለማመን ጨለማ የሚገልጥ፣ በእግዚአብሔር ላይ ያለንን እምነት ማነስ ለገሃዱ የሚያሳይ ነገር ነው። ቃላት ብቻ አይደለም። ምሳሌ መጽሐፍ 12:22 ላይ ያለውን ሐሳብ ስንመለከት እንደዚህ ይላል። ምሳሌ 12:22 ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ ምንድን ናቸው ይላል? የተወደዱ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ ምንድን ይላል? አጸያፊ ነው። በሌላ ስፍራ ላይ ደግሞ ቆላስይስ ምዕራፍ 3:9 ሲናገር እንደዚህ ይላል፣ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ምን አድርጋችሁታልና? ገፋችሁታልና። እርስ በርሳችሁ ምን አትነጋገሩ? ውሸት አትነጋገሩ። ኦኬ። ለዚህ እግዚአብሔር የሚጸየፈው ነገር እንደሆነ አየን። እግዚአብሔር ዳይሬክት ሲያደርገን ደግሞ እርስ በርስ በሚኖረን ግንኙነት ውስጥ፣ እርስ በርስ በሚኖረን መስተጋብር ውስጥ ውሸት እንዳንነጋገር ትእዛዝን ሲሰጠን እንመለከታለን። ይህን ካልን ዘንዳ አንድ ጥያቄ ወደ አእምሯችን ይመጣል። በእውነት እንግዲህ እግዚአብሔር ሐሰተኛን ከንፈር እንደሚጸየፍ አየን አይደል? በእውነት እግዚአብሔር ሐሰተኛ ከንፈርን የሚጸየፈው የሚጠላው ለምንድን ነው ብለን ልንጠይቅ እንችላለን። ተገቢም ጥያቄ ነው። እንግዲህ አንዳንድ ነጥቦችን ለመዘርዘር ሞክራለሁ። እግዚአብሔር ውሸትን ወይም ሐሰተኛ ከንፈርን የተጸየፈበት ምክንያት ለምንድን ነው? እግዚአብሔር የጠላቸው የተጸየፋቸው እነዚህ ነገሮች ለምንድን ናቸው? ሕይወታችን ላይስ የሚያስተምሩ ነገሮች ምንድን ናቸው? የሚሉትን ነጥቦች ለመዘርዘር ሞክራለሁ። አንደኛ፣ ውሸት የሰይጣን ቋንቋ ነው። ዮሐንስ ወንጌል ምዕራፍ 8:44 ሲናገር እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰትን ምንድን ይላል? አባት ነው። ሐሰትን ሲናገር ከማን ይናገራል? ከራሱ ይናገራል። ምክንያቱም የሐሰት ዋና ኦሪጂኑ፣ የሐሰት ዋናው መጸነሻ ስፍራው ማን ነው? ራሱ ዲያብሎስ። ስለዚህ ይሄ ውሸት የሰይጣን መግባቢያ ቋንቋ ነው። እያንዳንዱ ውሸቶች
ይሄንን የሰይጣን አጀንዳ የሚደግፉ ነገሮች ናቸው። ስለዚህ ስንዋሽ ከአንደበቶቻችን የቅጥፈትን ቃል በምናወጣበት ጊዜ ሐሰተኛም የሐሰት አባት ለተባለው ልጅነታችንን ፈቅደን እየሰጠን ነው ማለት ነው። ይህ በጣም የሚያስፈራና የሚያስደነግጥ ነገር ነው። ሲዋሽ አንድ ሰው ጠላትን ምን ብሎ እየጠራ ነው ማለት ነው? አባቴ። ምክንያቱም ሐሰተኛ የሐሰትም አባት ነው። ስለዚህ የእሱን ፈለግ የሚከተሉ ሁሉ ምኖቹ ናቸው ማለት ነው? ልጆቹ ናቸው። ከባድ በሽታ። ሌላው ውሸት ኃጢአትን ወደፊት ገልጦ ከመናዘዝ ይልቅ ይሸፍነዋል። ምሳሌ መጽሐፍ ምዕራፍ 28 ቁጥር 13 ላይ እንደዚህ ይላል። ምሳሌ 28 ቁጥር 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። እግዚአብሔር አምላክ ከኃጢአታችን ከበደላችን ሊያነጻን ስለሚፈልግ እንድንናዘዝ ኃጢአታችንን በእርሱ ፊት በማቅረብ መድኃኒታችንን እንድንወስድ ይፈልጋል። እንድንፈወስ፣ እንድንድን ይናፍቃል። ኃጢአታችንን በውስጣችን ውስጥ ቀብረን በስብሰን እንድንሞት ወይም ከፊዚካሊ ሲታይ ኖርማል ውስጣችን ግን መንፈሳዊ ሕይወቱ እየሞተ እንዲሆን አይፈልግም። ነገር ግን ይሄ ውሸት ኃጢአትን ወደፊት አምጥቶ ፈውስን ከመፈለግ ይልቅ ይደብቀዋል። ሌላው ውሸት የእግዚአብሔርን ባህሪ ያጠለሻል። እንግዲህ እግዚአብሔር እውነት ነው። መዋሸት ማለት ከዚህ እውነተኛ ከሆነው አምላክ በተቃራኒ መንገድ መቆም ማለት ነው። እንደው ቲቶ መጽሐፍ ምዕራፍ 1 ቁጥር 2ን ስናነብስ ስለዚህ ይላል። አለፍ ብዬ ላንብበው። ስለዚህም ሕይወት የማይዋሽ እግዚአብሔር ይላል። እግዚአብሔር ምንድን ነው? እውነት ነው። ከአንደበቱ ውሸትም ሆነ የቅጥፈትን ቃል ሊናገር አይችልም። ዘሁልቅ ላይም የሐሳብ ተገልጾ እንመለከታለን። ዘሁልቅ ምዕራፍ 23 ቁጥር 19 እንደዚህ ይላል። ሐሰትን ይናገር ዘንድ እግዚአብሔር ምን አይደለም ይላል? ሰው አይደለም። ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርግምን? የተናገረውንስ አይፈጽምምን ይላል። ውሸት እግዚአብሔርን ካራክተር ባህሪ አጠለሸ። ሌላው ደግሞ ውሸት ግንኙነትን ይንዳል፣ ግንኙነትን ያፈርሳል። የተለያዩ አይነት ግንኙነቶችን ያው እንደሚታወቀው ለሁሉም ለምሳሌ የቤተሰብ ግንኙነት ሊሆን ይችላል፣ የስራ ግንኙነት ሊሆን ይችላል፣ የፍቅር ትስስር ግንኙነት ሊሆን ይችላል፣ በቤተ ክርስቲያን ውስጥ የኳየር ግንኙነት ወይም ህብረቶች ሊሆኑ ይችላል። ኦልሞስት የሁሉም ሪሌሽንሺፖች ወይም ህብረቶች መሰረት ምንድን ነው? እምነት ነው ወይም መታመን ነው። ነገር ግን ይሄ ውሸት የእነዚህ ሁሉ ግንኙነቶች መሰረት የሆነውን ነገር ከአፈር ጋር ሲደባልቀው እንመለከታለን። ምሳሌ 16:23 ሲናገር እንደዚህ ይላል። የጠቢብ ልብ አፍን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ አጥንትም ጤና ነው። 28 ላንብበው። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ምን ያደርጋል ይላል? ይለያያል። ምክንያቱም ያልሆነን ሆነ ብሎ በማውራት በግንኙነት ውስጥ ያሉትን ህብረቶች አጠለሻል፣ ያበላሻል። ጆሮ ጠቢ ሰው የተማመኑትን ወዳጆች ምን ያደርጋል ይላል? ይለያያል። ሌላው ውሸት ሌሎችን ደግሞ ወደ ኃጢአት ውስጥ የሚከት ነገር እንደሆነ እንመለከታለን። ስንዋሽ ሌሎች
በዛ በዋሸነው ቃል ተመስርተው አልባሌ ቦታ ውስጥ ራሳቸውን እንዲያገኙ መንገድ እየጠረግንላቸው ነው ማለት ነው። ትንቢተ ኤርምያስ ምዕራፍ 23:32 ላይ ሲናገር እንደዚህ ይላል፣ እነሆ ሐሰትን የሚያልሙ በሚናገሩም በሐሰታቸውና በድፍረታቸው ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም፣ ለእነዚህም ሕዝብ ማናቸውም አይረቧቸውም ይላል እግዚአብሔር። ሐሰትን በሚያልሙ በሚናገሩ በሐሰታቸውና በድፍረታቸው ምን ለሚያደርጉ ይላል? ሕዝቤን በሚያስቱ በነቢያት። ስለዚህ ውሸት ሌሎችንም ምን የሚያደርግ ነገር ነው? የሚያስት፣ ሌሎችን ወደ ኃጢአት መንገድ ጎትቶ የሚያስገባ ነገር ነው። በራሳችን ብቻ የሚያበቃ ነገር አይደለም። ሌላው ደግሞ ውሸት ወይም ሐሰትን ቃል ማፍለቅ ዘላለማዊ ወደሆነ ሞት፣ ዘላለማዊ ወደሆነ ጥፋት እንደሚከተን እንደሚጨምረን ይናገራል። ምናልባት ውሸት ለጥቂት ጊዜ ይሰራ ይሆናል፣ ወይም የሆነችን ነገር ጥፍጥፍ ብለን ልናልፍባት ልንተላለፍ እንችል ይሆናል። ነገር ግን ውጤቱ በዚያ አያበቃም። መጨረሻው ጥፋትና ሞት እንደሆነ መጽሐፍ ቅዱስ ይናገራል። ራዕየ ዮሐንስ ምዕራፍ 21 ቁጥር 8 ላይ ሲናገር እንደዚህ ይላል፣ ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሰሰኞችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኞችንም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይሄም ምንድነው ይላል? ሁለተኛው ሞት፣ ዘላለማዊ ሞት፣ እድል እንኳን የሌለበት፣ መመለስ ብንፈልግ እንኳን እድሉን የማናገኝበት፣ ለዘላለም የምንሞትበት፣ ለዘላለም ከመኖር ወደ አለመኖር የምንሻገርበት እውነት የሚፈጠርበት ድርጊት ይመጣል። ሁለተኛው ሞት። የሐሰተኞችም ሁሉ እድላቸው ይላል በዲንና በእሳት በሚቃጠል ባህር ነው። ወገኖቼ ውሸት ገዳይ ነው። ውሸት አጥፊ ነው። በውሸት ውስጥ አንዳች መልካም የሆነ ነገር ሊገኝ አይችልም። እንግዲህ እግዚአብሔር ውሸትን የሚጠላባቸውን ምክንያቶች ለመዘርዘር ሞከረን። እነዚህ በጣም እግዚአብሔር የተጸየፋቸው ከነዚህ ፖይንቶች አንጻር እንደሆነ አይተናል። ውሸት የሰይጣን ቋንቋ ስለሆነ፣ ውሸት ኃጢአትን ስለሚሸፍን፣ ውሸት የእግዚአብሔርን ካራክተር ስለሚያበላሽ፣ ውሸት ግንኙነትን ስለሚንድ፣ ውሸት ሌሎችን ወደ ኃጢአት ስለሚከት፣ ውሸት ዘላለማዊ ሞትን ስለሚያስከትል ብለን አይተናል። ከዚህ ለምን መማር እንዳለብን ጠቅሰናል። በቀጣይ ደግሞ ውሸት ውሸት የሚባል ትልቅ ፒክቸር አለው። በዛ ውስጥ ብዙ አይነት ታይፕ ኦፍ ውሸቶች አሉ። አሁን የውሸት አይነቶችን ወይም በጣም ኮመን ፎርም የሆኑ ላይንጎችን እንመለከታለን። እንግዲህ የመጀመሪያው ግልጽ ውሸት ነው። ያው እንደሚታወቀው ይህ ግልጽ ውሸት ቃሉም እንደሚገልጠው ኮምፕሊትሊ ፎልስ የሆነውን ነገር እውነት ነው ብሎ ማውራት፣ በቃ 100% ማለት ነው። ሌላው የውሸት አይነት ደግሞ ግማሽ ውሸት ወይም ግማሽ እውነት ብለን መግለጽ እንችላለን። ይህ ማለት እውነትን ከውሸት ጋር በማደባለቅ የሆነን ነገር ለራሳችን ጥቅም ለማግኘት ብለን ማኒፕሌት የምናደርገው ነገር ነው። ካኑ ኢማጂን በጣም ትልቅ በርሚል ውስጥ በስርንጅ ትንሽዬ መርዝ ብንጨምር በዛ ስፍራ ያለው በዛ በርሚል ውስጥ ያለው ሁሉም እንደሚያደርግ ነው። የሚበላሽ ነፍስን የሚያጠፋ የሚገል ነገር ነው። ይህ ሃፍ ትሩዝም እንደዛ ተመሳሳይ ነገር አለው። ትንሽዬ ውሸት ሊሆን ይችላል በጣም በብዙ እውነት ውስጥ ይቀላቅሉና ለራሳቸው ጥቅምን ለማግኘት የሚደረግ አይነት የውሸት አይነት ነው። ሌላው የውሸት አይነት ደግሞ ሙገሳ ነው ወይም ማሞጋገስ ነው። አንዳንድ ጊዜ ሜቢ ለተርሚኖሎጂው ትንሽ ልክ ላይሆን ይችላል። አሽቃባጭ የሚባሉ አይነት ሰዎች አሉ አይደል? በቃ አንድ ሰው የሌለውን መልካም ነገር ሁሉ እንዳለው በመንገር በዛ ነገር ላይ አድቫንቴጅ ለመውሰድ ወይም ፐርሰናል የሆነ ጌን ለማግኘት የሌለውን መልካም ነገር ሁሉ እዛ ሰው ላይ ምን ያደርጉበታል? ይክቡበታል። ይህም አንዱ የውሸት አይነት ነው፣ አጉል ሙገሳ ማለት ነው። ሌላው ሐሰተኛ ቃል ኪዳን ነው። እንግዲህ
የማናደርገውን ነገር አደርጋለሁ ብሎ ቃል ኪዳን ማድረግ ራሱ ውሸት ነው። እንደውም አንድ አባባል አለ አይደል? ተደስተ ቃል አትግባ የሚባል ሀሳብ አለ። ስለዚህ የፎልስ ፕሮሚሶች ራሱ አንዱ የውሸት አይነት ነው። ሌላው የውሸት አይነት ሐሜትና ስም ማጥፋት ነው። እንግዲህ በጣም በሬ ወለደ ወሬዎችን የአንድን ሰው ስም ለማጠልሸት የሚወሩ ነገሮች። ሌላው ዝምታ ነው። ይህ ዝምታ ማለት እውነቱን ማውራት እያለብን እውነቱን አለማውራት ራሱ ውሸት ነው። እንደ ማታለል ተደርጎ ይቆጠራል። ስለዚህ እንግዲህ እስቲ በየትኛው የውሸት አይነት ራሳችንን አግኝተነው ይሆን? ራሳችንን እንፈትሽ። ግልጽ ውሸት ውስጥ ወይም ግማሽ ውሸት ግማሽ እውነት፣ ወይስ እያሞጋገስን ይሆን ለራሳችን ጥቅም? ወይስ ፎልስ የሆነ ፕሮሚስ እየገባን ይሆን? ወይስ የሰውን ስሜት የሰውን ስም እያጠለሸን ይሆን? ወይስ እውነት መናገር በሚገባን ጊዜ ዝምታን መርጠን ይሆን? ይህም ውሸት ነው። ኦኬ፣ ስለዚህ እግዚአብሔር ውሸትን ለምን እንደሚጠላ አየን። የውሸት አይነቶችን ኮመን ኤክስፒሪየንስ የምናደርጋቸውን ተመለከትን። ታዲያውን ወደ መፍትሄው መሄድ ያስፈልጋል። እንዴት ነው ይሄንን ሐሰተኛ ምላስ ሐሰተኛ ከንፈርን ልናስወግድ የምንችለው? ኤፌሶን ምዕራፍ 4 ቁጥር 25 ላይ ሲናገር እንደዚህ ይላል፣ ስለዚህ ውሸትን አስወግዳችሁ እርስ በእርሳችን ብልቶች ሆነና እያንዳንዳችን ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ውሸትን ምን አድርጋችሁ? አስወግዳችሁ። ስለዚህ በእውነት ለመኖር ኮሚትድ ልንሆን ያስፈልጋል። ሌላው መቼም ይህ ሁሉ በራስ ማድረግ ይከብዳል። ምክንያቱም ስጋ ደካማ ነው ይላል መጽሐፍ ቅዱስ ራሱ ሲናገር። እግዚአብሔር ንጹሕ ልብን እንዲሰጠን መጸለይ ያስፈልጋል። መዝሙረ ዳዊት 51 ቁጥር 6 ሲናገር እነሆ እውነቱን ወደድህ ይላል። የማይታይ ስውር ጥበብን አስታወቀኝ። ቁጥር 10 ዝቅ ይልና አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ ምን አድርግ ይላል? አድስ። ስለዚህ እግዚአብሔር ንጹሕ ልብን እንዲሰጠን እውነትን ብቻ የሚያፈልቅ አንደበት እንዲሰጠን ልንጸልይ ያስፈልጋል። ሌላው ደግሞ እውነትን በፍቅር ልንነጋገር ያስፈልጋል። መቼም እውነተኛ ሰው መሆን ማለት እውነትን አግባብ በሌለው መንገድ ማውራት አይደለም፣ ወይም ሌሎችን በሚያጎድፍ በሚያሸማቅቅ መልኩ እውነትን መናገር ማለት አይደለም። እውነተኛ መሆን ማለት እውነትን በፍቅር እንድንናገር እግዚአብሔር ሲያዘን እንመለከታለን። ኤፌሶን ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል፣ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እናድርግ ይላል? እንደግ። እውነትን በፍቅር እንያዝ እየያዝን። ስለዚህ እውነት ስላለን ብቻ እውነትን ሀርሽ በሆነ ወይ መናገር መግለጥ አይገባንም። እውነትን በፍቅር ልንነጋገር ያስፈልጋል። ሌላው ልባችንን ሐሳባችንን በእግዚአብሔር እውነት ልንሞላ ያስፈልጋል። መዝሙረ ዳዊት 119:11 ላይ ሲናገር እንደዚህ ይላል፣ አንተን እንዳልበድል ቃልን በልቤ ምን አረኩ ይላል? ሰወርኩ። እንግዲህ በውስጣችን ያለው ነገር ነው በአፋችን የሚወጣው። ከውስጣችን ዋናው ሶርሱ የተበላሸ ካልሆነ አንደበታችን የተበላሸን ነገር ሊያፈልቅ አይችልም። ስለዚህ ውስጣችን በእግዚአብሔር እውነት፣ ውስጣችን በእግዚአብሔር ካራክተር፣ በእግዚአብሔር አቲቲዩድ፣ በእግዚአብሔር ማንነት እንዲሞላ የእግዚአብሔርን ቃል ዕለት ዕለት ልናነብ ያስፈልጋል። አንተን እንዳልበድል ቃልህን በልቤ ሰወርሁ እንዳለው ባለመዝሙረኛው ዳዊት የእግዚአብሔርን ቃል በውስጣችን ልንሰውር፣ የእግዚአብሔርን ቃል በውስጣችን ልናኖር፣ የእግዚአብሔርን ቃል በውስጣችን ልንሸሽግ ያስፈልጋል። ይህ ሲሆን ሐሰተኛ ምላስን፣ ሐሰተኛ ከንፈርን ባይ ዲፎልት ከሕይወታችን እያራቀን እያስወገደን እንሄዳለን ማለት ነው። ሌላው ደግሞ እንደ ዋሸን ለመናዘዝ የፈጠንን ልንሆን ያስፈልጋል። እንግዲህ ኃጢአቶቻችን ወይም ውሸቶቻችንን ቶሎ አድሚት ካረግን
የሚያስከትለውን ዲስትራክሽን በመጠኑም ቢሆን መቀነስ እንችላለን። ለምሳሌ አንድ ውሸት ዛሬ ተዋሽቶ ያ ነገር እንደ እውነት ቢቆጠር የሚፈጥረው ዲስትራክሽን ከፍ ያለ ሊሆን ይችላል። ነገር ግን ወዲያው ይቅርታ ይሄ ነገር ውሸት ነበር ብለን ለምሳሌ ለአንድ ሰው ብንነግረው ያ ውሸት የሚያስከትለውን ጥፋት በመጠኑም ቢሆን መቀነስ እንችላለን። ስለዚህ ለመናዘዝ የፈጠንን ልንሆን ያስፈልጋል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ሲናገር በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው ይላል። ሌላው አካባቢያችንን በእውነተኛ ሰዎች ልንከብ ያስፈልጋል። እንድንዋሽ ወይም ወደ ቅጥፈት ውስጥ እንድንገባ ከሚፈትኑን ሲቹዌሽኖች፣ ኢንቫይሮንመንቶች ልንርቅ ያስፈልጋል። ከሰዎች ከኢንቫይሮንመንት ውሸትን እንድንወድና ውሸትን እንድናፈልቅ ከሚያደርገን ከባቢ ኢንቫይሮንመንት ወይም ከዛ ስፍራ መራቅ በውሸት ውስጥ እንዳንወድቅ ያደርገናል። ምሳሌ መጽሐፍ ምዕራፍ 13 ቁጥር 20 ሲናገር እንደዚህ ይላል። ምሳሌ 13 ቁጥር 20 ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ስለዚህ ኢንቫይሮንመንታችን በጣም ኢፌክት አለው፣ ማተር ያደርጋል። ሌላው የውሸትን ውጤቶች ለውስጣችን እንንገራቸው፣ እናስታውሳቸው። እንደው ለውሸት ልንፈተን ሲቃጣን እነዚህን የመጽሐፍ ቅዱስ ቃሎች በውስጣችን እናኑራቸው፣ ወይም የውሸትን ዳፋ እናስታውስ። ምሳሌ 19:9 ሲናገር እንደዚህ ይላል፣ ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ምን ያደርጋል ይላል? ይጠፋል። ሌላው እውነትን እውነት ውሸትን ውሸት ለማለት ድፍረቱ ይኑረን። በቃ ኦነስትና እውነተኛና ክሊር ግልጥ በሆነ መንገድ ሲምፕል የሆነ ላይፍ መምራት እንችላለን። ያን ያክል ኮምፕሊኬትድ ማድረግ የለብንም ነገሮችን። እውነት ከሆነ እውነት፣ ውሸት ከሆነ ውሸት። ማቴዎስ 5:37 ላይ ሲናገር እንደዚህ ይላል፣ ነገር ግን ቃላችሁ አዎን ወይንም አይደለም ይሁን፣ ከዚህ የወጣ ከክፉ ነው። ፔሬድ፣ አለቀ በቃ። በጣም ሲምፕል ነገር፣ ከእውነት ጋር ተጣብቆ ለውሸት ጀርባን መስጠት። እነዚህን ስናደርግ ከሐሰተኛ ምላስ የምናስወግድባቸው ነገሮች ናቸው ማለት ነው። በእውነት ለመኖር ኮሚትድ መሆን፣ እግዚአብሔር ንጹሕ ልብን እንዲሰጠን መጠየቅ፣ በፍቅር መነጋገር፣ እውነትን ልባችንን በእግዚአብሔር ቃል መሙላት፣ እንደ ውሸት በተናገረን ጊዜ ለመናዘዝ መፍጠን፣ አካባቢያችንን በመልካም ሰዎች ማጠር፣ የውሸትን ኮንሲኩዌንስ ሁሌም ለራሳችን መናገር፣ እናም እውነትን እውነት ውሸትን ውሸት ብሎ ግልጽ በሆነ መንገድ መግለጥ ሐሰተኛ ምላስን ከሕይወታችን እንድናስወግድ ያደርገናል። ስለዚህ ወገኖች እያጠቃለልኩ ነው። እግዚአብሔር እውነት በመሆኑ ከእውነተኞች ጋር ይቆማል፣ በእነርሱም ደስ ይለዋል። እግዚአብሔር ሐሰተኞችን አይፈልግም፣ ወይም የሚጸየፈው ካራክተር የሚጸየፈው ባህሪ እሱ ነው። ምሳሌ 12:22 ላይ ሲናገር እንደዚህ ይላል፣ ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚናገሩ ግን በእርሱ ዘንድ ምን ያደረጉ ናቸው ይላል? የተወደዱ ናቸው። ውሸት በባህሪው አውዳሚ በመሆኑ ጥፋትን ያስከትላል። አዳምና ሔዋን የውሸትን ቃል በማመናቸው ምክንያት ጥፋትን ወደ ሕይወታቸው እንዳመጡ ልብ ይለዋል። እነሆ ዛሬ ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አጽናት እንዳለው ዳዊት እኛም ዛሬ ይህንን ልመና በእግዚአብሔር ፊት ይዘን በመቅረብ ልንቃትት ያስፈልጋል። ወገኖቼ ሞትና ሕይወት በምላስ እጅ ናቸውና ተብሎ እንደተጻፈ አንደበቶቻችንን እግዚአብሔር ከማይከብርባቸው ነገሮች ልንጠብቅ ያስፈልጋል። አለበዚያ መጨረሻችን ክፉ ወዳለበት ስፍራ በመሆን ዘላለማዊ ሞት፣ ተስፋ ወደሌለበት ጨለማ ስፍራ ይሆናል።
እግዚአብሔር አምላክ ከዛ ይጠብቀን። በእውነት ኖረን በእውነት እንድንመላለስ እግዚአብሔር አምላክ በጸጋው ይርዳን። እግዚአብሔር ይባርካችሁ። አጭር ጸሎት በማድረግ እንጨርስ። የዘላለም አባት እግዚአብሔር ሆይ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግናለን። ተመስገን ጌታ ሆይ በውስጣችን ያለውን ችግር በመረዳት ሊወገድ የሚያስፈልገውን ነገር ስለገለጥክልን፣ ስላስተማርከን፣ በቃል ስለመገብከን እጅግ አድርገን እናመሰግናለን። አቤቱ የሐሰትን ቃል ከንፈሮቼ እንዳይናገሩ የቅጥፈትን ቃል ውስጤ እግዚአብሔር አምላኬና መድኃኒቴ ሆይ እንዳያመነጭ እንድትጠብቀኝ ከሰው ሁሉ ጋር በሚኖረኝ ግንኙነት በእውነት መመላለስ እንድችል በጸጋህ እርዳኝ። ስለ ሁሉም ነገር ተመስገን። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ